ስለማመስገን የሆነ ሽር አድርጌያችሁ ነበረ በምስጋና ስለመሞላት አመስጋኝ ስለመሆን እና ህይወታችን በምስጋና እንዲሞላ ኖ ማተር ዋት እግዚአብሔር ማመስገን እንድንችል እግዚአብሔር ሊመሰገን የሚገባ አምላክ ስለሆነ ማለት ነው። ከዛም ደግሞ አንድ ጊዜ ደግሞ እንደዚሁ ክርስትና ማለት ከውስጥ ወደ ውጭ ነው፣ ከውጭ የሚመጣ አይደለም በሚል ደግሞ አይተናል። እና ዛሬ ደግሞ ስለ አቲቲዩድ ስለሚባለው ሐሳብ ነው። ምንድነው አቲቲዩድ የሚባለው ሐሳብ ነው? እና ህይወታችን የሚቀይሩ ነገሮች ናቸው። አመስጋኝ ከሆነ አንድ ሰው ታውቃላችሁ በቃ ኢንታየር ሲስተሙ ይቀየራል። ማመስገን በእሳትም ውስጥ እናልፋለን። ሁላችንም የተለያየ ህይወት ነው ያለን፣ ግን ስናመሰግን እሳቱ ይደበዝዛል። በውሃ ውስጥ ልናልፍ እንችላለን፣ ግን ውሃውም ያስዋኘናል እንጂ አያሰምጠንም። ምስጋና ወደ እንድንዋኝ ነው የሚያደርገን፣ እንድንሻገር ያደርገን። እነዚህ ኮንሰፕቶች በጣም መሰረታዊ ነገሮች ናቸውና እና እኔ በኢንቴንሽናሊ ነው እንድንሰማው፣ እናንተም ደግሞ በዛ ደረጃ እንድታውቁ፣ ስለ ምስጋና እንድታውቁ፣ ስለ ከውስጥ ስለሚሆነው ለውጥ በውስጥ ሰውነታችን ስለሚከናወነው መንፈሳዊ ስራ እንድናስብ። ዛሬ ደግሞ ስለ አቲቲዩድ የሚባለው በእንግሊዝኛ ነው። ያው አንዳንዱ በአማርኛችን እነዚህ ዳይሬክት የሆነ ትርጉም የላቸውም፣ ግን በእንግሊዝኛ እዚህ ሀገር ከተጻፉት ከተባሉት መነሻ እንዲሆነ ዛሬ እንደ ክላስ ነው የምናየው እና ትንሽ እንመለከታለን። መሰረታዊ ነገር ነው እና ትምህርትም ስለሆነ እንትን አድርገን እናየዋለን። በደንብ እንድትወስዱት ያስፈልጋል ብዬ አስባለሁ። እና ለእግዚአብሔር ቃል ክብር ቆመን እናነባለን። እና ይሄ መነሻ የምናያቸው ሐሳብ አቲቲዩድ የሚባለው ሐሳብ ምን ማለት እንደሆነ ታያላችሁ። አባቶቻችን እነሱ በቃ ያለፉበትን ነገር ለትምህርታችን በአዲስ ኪዳን እነሱ እንደወደቁ እንዳንወድቅ፣ እንደሴሰኑ እንደጠፉ እንዳጉረመረሙ እኛም ደግሞ እንዳንሆን አመለካከት ነው። መጽሐፍ ቅዱስ ወይም የእግዚአብሔር ቃል በጣም የምንሰማው ምናችን እንዲቀይር ነው፣ አቲቲዩዳችን እንዲቀይር ነው። በቃ ምንማረው ሰው እየመጣ ምንማረው ብዙ ነገር የምናየው ካልቀየረ ነው ዋጋ ያለው። እና አንዱ እግዚአብሔር የሚያነጻጥረው አቲቲዩዳችን እዚህ አመለካከታችን ላይ ነው ጌታ የሚያነጻጥረው ሲያስተምርም ሲናገርም። እና እግዚአብሔር ለለውጥ ያደርግልን። አሜን። እና ህይወታችን የሚሰራበት ነገራችን የሚሰራበት አመለካከት እንዲኖረን ነው ጌታ የሚፈልገው። በጌታ ስም አነባለሁ። እያለፍኩ ነው የማነባው። ከቁጥር 1 ጀምራለሁ 13። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ ይላል። ቁጥር 17 ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው አላቸውም፣ ከዚህ በደቡብ በኩል ውጡ፣ ወደ ተራሮች ሂዱ፣ ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖርባትም ምድር መልካም ወይም ክፉ፣ የሚኖርባቸውም ከተሞች፣ ሰፈሮች ወይም አምቦች እንደሆኑ፣ ምድሪቱም ወፍራም ወይም ስስ፣ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከምድሪቱ ፍሬ አምጡ አይዟችሁ። በዛን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረ። ወጡም ምድሪቱም ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ።
በደቡብም በኩል ወጡ፣ ወደ ኬብሮንም ደረሱ። በዚያም የዔናቅ ልጆች አስኬመን፣ ሲሲ፣ ተላሚ ነበሩ። ኬብሮንም በግብፅ ባህር ካለችው ከጣኔዎስ በፊት 7 ዓመት ተሰርታ ነበር። ወደ ኤሽኮልም ሸለቆ መጡ። በዚያም ከወይኑ አንድ ዘለላ የነበረበትን አረግ ቆረጡ። ሁለቱም ሰዎች በመሎጊያ ተሸክመው ደግሞም ከሮማኑ ከበለሱም አመጡ። የእስራኤልም ልጆች ከዚያ ስለቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆት ብለው ጠሩት። ምድሪቱም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳ በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሄደው ደረሱ። ወሬውም ለእነርሱና ለማህበሩ ሁሉ ነገሯቸው። የምድሪቱን ፍሬ አሳዩአቸው። እንዲህም ብለው ነገሩት፣ ወደ ላከን ምድር ደረሰን። እርሷም በእርግጥ ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የዔናቅን ልጆች አየን። በደቡብም ምድር አማሌቅም ተቀምጧል። በተራሮችም ኬጢያዊና ኢያቡሳዊ አሞራውም ተቀምጧል። ከነዓናዊውም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ እንውረሰው አለ። ከእርሱም ጋር የወጡ ሰዎች ግን በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰደሉትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰደልናት ምድር የሚኖሩባት ሰዎች የምትበላ ምድር ናት። በእርሷም ዘንድ ያገኘናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም የኔፊሊም ወገን የሆኑትን ኔፊሊም የዔናቅም ልጆች አየን እና ምዕራፉ ሲያጠቃልል እኛም በዓይናችን ግምት እንደ አንበጣዎች ነበርን፣ ደግሞም እኛ በዓይናቸውም ዘንድ እንዲሁ ነበርን አሉ። ቁጥር 1 ላይ እዛ ላይ ማህበሩም ሁሉ ድምፃቸው አንስተው ጮሁ፣ ሕዝቡም በዛ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምን ነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምን ነው በሞትን ኖሮ፣ እግዚአብሔር በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ፣ ወደ ግብፅ መመለስ አይሻለንምን አሏቸው። እርስ በርሳቸው ምኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ ይላል። እግዚአብሔር አምላካችን ሆይ አስተምረን፣ ለውጠን፣ አስተካክለን። እግዚአብሔር አምላኬ ሆይ እኔ እግዚአብሔር አምላኬ የሚረባህንና የሚጠቅምህን ነገር የማስተም በምትሄድበት መንገድ ሁሉ መመራህ አምላክ ነኝ እንዳልክ እግዚአብሔር አምላኬ ሆይ የሁላችንን መንፈስና ልብ እንድታቀና አንተን ደስ የምናሰኝ እንድንሆን የምንታዘዝህ የምንወድህ እግዚአብሔር አምላክ የሆነን ጌታ ሆይ ስትሬትን አፕ እንድንሆን እግዚአብሔር አምላክ ቃልህ ወደ ልባችን ይምጣ። ዛሬ ደግሞ የምንማረው ባርክልን፣ እኛንም ሕዝብን አስበን፣ በደል መተላለፋችን ሁሉ እግዚአብሔር አባት ሆይ ይቅር በለን። ቅዱስ መንፈስ በመካከላችን ይስራ። አጋንንታዊ አስራር ሁሉ በኢየሱስ ስም የታሰረ ይሁን። ክብር ሁሉ ለአንተ ይሁን። ስለምትወደን እናመሰግንሃለን። በኢየሱስ ስም አሜን፣ ሃሌሉያ። እና ምዕራፍ 14ም እንዳለ ሄዳችሁ ብታነቡት በጣም ነው የሚገርመው። እና እነዚህ ሰዎች በፊትም ታውቁታላችሁ ብዬ ተስፋ አደርጋለሁ። እና ትንሽ እኮ ቀርቷቸዋል እኮ ለመግባት ደርሰዋል እኮ። ብቻም ሰይጣን አንዳንድ ጊዜ እኮ ይገርማል። በረከታቸው ሌቨሉ ትንሽ ነው የቀራቸው። ትንሽ እዛ የሆነች ትንሽ እኮ እንደዚህ ቤሎ በቃ ገቡ። እና ምን አይነት ሰይጣን እንደሆነ ያላቅም ምን ይላሉ? ለሙሴ መጥተው መሰደል እንፈልጋለን፣ እኛ ማየት እንፈልጋለን አገሩ። አረ ምንም ማየት አያስፈልግም፣ መሰደልም አያስፈልግም፣ እግዚአብሔር ያለውን ያደርጋል ቢባሉ ቢሰሩ ሁሌ የሚያመጡት ጥያቄ በጣም ከባድ ነበር። ሁላችሁም ታውቁታላችሁ። ከዛ ወደ እግዚአብሔር ሙሴ ያቀረበውና በቃ ምን አደርጋለሁ? እግዚአብሔር አንዳንድ ጊዜ በጣም እንደምናስቸግር ታውቃላችሁ። እና የለመናውን ይሰጠናል።
ምኞታችን ይሰጣል። በጣም ስናስቸግረው ከሱ የበላይ መሆን ስናስብና ጭንቅ ጥብብ ስናደርገው ኦኬ እና ያን ጊዜ ሙሴ ዘዳግም ላይ እናንተ ራሳችሁ ወትወታችሁ መሰላ ያስፈልጋል ብላችሁ ምን እግዚአብሔር ምን የሚሰለል አምላክ ነው። ኤኒዌይ ግን ሄዱና ከሄዱ በኋላ ባጭሩ ታሪኩን መጡ ማለት ነው። እና ሲመጡ ለሁለት ተከፈሉ። ሁለቱ በአንድ ወገን፣ 10 በአንድ ወገን ሆኑ ይላል። እና ሁሉም 40 ቀን ነው የቆዩት። ሁሉም በቃ አይተውታል። ሁሉም ነገር አይተዋል። ሴም ነው የሚያዩት። እኔ ይሄንን ልብ እንድንል ነው። ሁሉም አንድ አይነት ነው ያዩት። እና አትክልቱም ሳምፕሉም ሁሉ አይተዋል። ምን ለያቸው? ለምን ተለያዩ? ለምን ይሁሉ ዲዛስተር መጣ ብላችሁ ስትሉ በቃ ሁሉም እኩል አላዩት። በጣም የሚገርም ነገር ነው። በእይታቸው አካባቢ ያለ ችግር ነው የምታዩት። ካሌብና ኢያሱ በጣም የተስተካከለ እይታ ነበራቸው። በጣም ፖዚቲቭ ነበሩ። እነዚህ ሰዎች ግን ጉባኤውን ሁሉ ህዝቡን ሁሉ ገደል የሚከት ሪፖርት አቀረቡ። እንግዲህ እንደ እይታችን እንደ አመለካከታችን ነው። ላይፍ እንደዚህ ነው ወገኖች። እግዚአብሔር መጥፎ ሆኖ ነው አይደለም። በእውነት እግዚአብሔር በሰይፍ ሊያጠፋቸው ነው አይደለም። በእውነት እግዚአብሔር ዓላማው ፍቅር ነው አይደለም። ፍቅር ነው። እግዚአብሔር እንደ አይኑ ቢናያቸውም ያያቸዋል። አይወዳቸውም ይወዳቸዋል። በእውነት እግዚአብሔር ሊያጠፋቸው በምድረ በዳ እዛ መቃብር ጠፍቶ ነው በእውነት አይደለም። ሰው የተቃና አስተሳሰብ ከሌለው እንዲህ ነው የሚያስበው። ዋይልድ ነው የሚያስበው። እንዲህ ነው የምናስበው። ታውቃላችሁ እግዚአብሔር ለእኔ መልካም ነው ማለት ካልቻለ ኖ ማትረዋት እግዚአብሔር አምላኬ ለእኔ መልካም ነው። አሁን የማልፍበት ነገር ምንም ማለት አይደለም ከዘላለሙ ሐሳብ ጋር ሲታይ ያልነለታ ወገኖች እግዚአብሔር ይደሰታል፣ ከኛ ጋር ይሆናል። ግን ዋይልድሊ ካሰብን እና አስተሳሰባችን ካልገራ ነው ግን በቃ እንደምታዩት ነው የሆነው። ይሄ አባቶቻችን ካለፉበት ልንማረው የሚገባ ነገር ነው እና እንደዛ ነው የሚሉት። ስለዚህ አቲቲዩድ የሚለው ትርጉም ወደ አማርኛ ስንመልሰው የእይታ ነገር ነው። የምናይበት መነጽር ነው ዋናው። በቃ አንድ አይነት ነገር እያየን የተለያየ ትርጉም ተረጉማል። አንድ አይነት ነገር እየሰማን የተለያየ መረዳትን ይዛል። በአንድ አይነት ነገር እያለፍን የተለያየ አቋምን ይዛለን። አንዱ እግዚአብሔር የሚያስደስት፣ አንዱ እግዚአብሔር የሚያሳዝን ይሆናል። አንዱ እኛን የሚያጠፋ፣ አንዱ እኛን የሚያለማ ይሆናል። አንዱ ገደል የሚከተን ይሆናል፣ አንደኛው ደግሞ ወደ ተራራ የሚያወጣን ይሆናል። እና ዛሬ የምንላችሁ ነው እግዚአብሔር የተስተካከለ እይታ ይስጠን ለማለት ነው። አሜን። እንዲሰጠን ነው። እና what is attitude የሚለው ሰዎች በጣም እንዲያውም ሰዎች ስራ ስትቀጠሩ ምናምን እንደዚህ አንዳንድ ቦታ ላይ ሳይኮሜትሪክ ነገሮች አሉ። የሰው አቲቲዩድ ይለካል። መጀመሪያ የሰው አቲቲዩድ የሚታወቅበትን መንገድ ይለካል። ቲም ፕሌየር ናቸው ወይ አይሏችሁ ማለት የሚጠይቋችሁ ነገር ይሄ በጣም የታወቀና የተወደደ ነገር ነው። ለስራ መሳካት፣ ለትዳራችን መሳካት፣ ለአገሮታችን መሳካት፣ ለቤታችን መሳካት በጣም አስፈላጊ ነገር አቲቲዩድ ይባላል፣ እይታ ይባላል። በጣም አስፈላጊ ነገር ሰው የምናይበት መነጽር፣ እግዚአብሔር የምናይበት መነጽር፣ ስራችንን የምናይበት መነጽር፣ ትዳራችንን የምናይበት መነጽር፣ ቤተክርስቲያን የምናይበት መነጽር ታውቃላችሁ በጣም ወሳኝ ነገር ነው። ወሳኝ ነው። አልተቸገሩም ማለት አይደለም።
ችግር እያለ ግን አንዳንዱ የእግዚአብሔር ሰው የሚያይበት ሌላ ነው። ከዛ መከራ ውስጥ የሆነ ነገር መልካም ነገር ያወጣል። አንዳንዱ ነገር ደግሞ ከመልካም እንኳን ደግሞ ክፉ ነገር ያወጣል። እግዚአብሔር ማይንዳችን ይቀየርልን። የዛሬው ዓላማና what is attitude የሚለውን እሺ ሁላችን እንደ ክላስ ነው ብያችኋለሁ። attitude is the way you look at life ህይወትን የምታዩበት መንገድ ነው። life in general what is life የሚለው ነገር ዲፋይን የሚያደርግላችሁ ባክ ምናምን የሚል ሰው ይኖራል። እንደ life is great የሚል ሰው ይኖራል። ኢየሱስ ጌታ ነው ህይወት ጥሩ ነው የሚኖራል። አንዳንዱ ደግሞ ባክ ህይወት ምናምን ሰው ደግሞ እና በጣም ነው የሚያጭበረብረን። አንዳንድ ጊዜ መልካሙን ነገር ሁሉ ያበላሽብናል። የእግዚአብሔር ሐሳብና ፈቃድ ሁሉ ያበላሽብናል ማለት ነው ህይወታችን። it is the way you choose to see and respond to events ያጋጥሙናል። situations ሁኔታዎች ያጋጥሙናል። ሰዎች ያጋጥሙናል። እና ደግሞ ራሳችንም አለን በትልቁ አለን። እነዚህን ነገሮች ምናይበት መርጠን የምናይበት መነጽር እሱ አቲቲዩድ ይባላል። እንዴት ነው የምታየው ነው በቃ እንዴት ነው የምናየው የሚለው ነገር በጣም ወሳኝ ነገር ነው። እና your attitude is not something that happens to you አይደለም። አሁን እነዚህ አባቶቻችን ምንም እኮ 40 ቀን ሄደው ተመልሰው መጥተው በሰላም መጥተው በሰላም እኮ መጥተዋል። እንዲያውም ደግሞ ብዙ ነገር ይዘው መጥተዋል እኮ ሳምፕል በቃ የሚበላ የሚጠጣ ይዘው መጥተው ግን በእነሱ ላይ ምንም የሆነ ነገር ሳይኖር ሪስፖንድ ያደረጉበት ሁኔታውን ያዩበት መነጽር ግን በጣም የተበላሸ መነጽር ነው። እግዚአብሔር ያስተካክለን። በዛ እሱን እግዚአብሔር ቃል የምንማረው እንድንስተካከል ነው። አሁን 365 ቀን እያነበብን አይደል? በተለያዩ በእህቶችም አለ በወንድሞችም አለ። ደግሞ እኛ አሁን ሌት የመጣችሁን ጨምረን ደግሞ 365 days ነው የምናነበው። 665 ቀን ቫይታሚን የሚወስዱ ሰዎችም አሉ። በጣም ስለሚጠቅማቸው የቫይታሚን ሰዓታቸው በፍጹም አይዛነፉ እና ኪሳቸው ውስጥም ቦርሳቸው ውስጥም አድርገው ይወስዳሉ የግድ። ወይ ደግሞ አንዳንድ ሰዎች ደግሞ 365 ቀን ጂም ይሄዱም አሉ። ጂም እና ጂም ምን ያው 365 ቀን በትሄዱ at the end of the year ምን የምትሆን ይመስላችኋል? 365 ቀን በትሄዱ ጂም በአመቱ መጨረሻ ተስተካከላችሁ አሪፍ ሆናችሁ ነው የምትመጡት አይደል? 365 የቀጠቀጠ ሰው ማለት ነው። የእግዚአብሔር ቃል እንደ ጂም እንደመግባት 365 ቀን ብናነበው ቅርጾን አስተካክሎን አበጅቶ ነው ቁጭ የሚያደርገን። ይሄ ስናነብ እኔ የት ነው ያለሁት? የት ነኝ እኔ በዚህ ደረጃ ላይ? አመለካከቴ በጣም የሚገርም ነው። እንኳን እዛ አካባቢ ያልኖር ነው የሚያስብለውና የእግዚአብሔር ቃል ያስተካክለናል። you choose your attitude ራሳችን ነው የምንመርጠው። ምርጫው የራሳችን ነው። በእንደዚህ ነው የማየው ካል እንደዚህ ነው። ሰዎች ደግሞ ሁሉ ይጠይቁናል፣ እንዴት ነው የምታየው ይሄ ነገር ይሉናል። ምንም ነገር ከኛ ነው የሚመጣው። እኛ ነን ሪስፖንሲቢሊቲ የምንወስደው። አገልግሎት እንዴት ነው? እኛ ነን የምንወስደው። ቸርች እንዴት ነው? እኛ ነን የምንመልሰው። ሀገር እንዴት ነው? ቤተክርስቲያን እንዴት ነው? ትዳር እንዴት ነው? ስራ እንዴት ነው አትባሉ። ይሄ በቃ ያ ሰው ነው ኃላፊነት ወስዶ የሚናገረው። እንደ እግዚአብሔር ቃል ይሁን ከእግዚአብሔር ቃል ውጭ ይሁን እሱ ነው። ጌታ በኢየሱስ ክርስቶስ የነበረ አይነት ሐሳብ እንዲኖራችሁ ካሌብ የነበረውን ሐሳብ ኢያሱ የነበረውን ሐሳብ እንዴት እንዳመለጡ ተመልከቱ። ነው እንግዲህ
your attitude is created by your thoughts በራሳችሁ በልባችሁ ፈቃድ በሐሳባችን ነው የምናመልጨው ማንም አያስገድደንም and it was your thoughts ይላልና ሐሳባችሁም ደግሞ የምትመርጡት ራሳችሁ ናችሁ ይላል እግዚአብሔር የተባረከ ይሁን ሲዩ ዘላይ ማንም አያስገድድም ዲፋይን የምናደርገው እኛ ነን ወገኖች ዘሞር እግዚአብሔር ባወቅን ቁጥር ጌታን በተረዳነው ቁጥር ቃሉን ባወቅን ቁጥር ልክ ወደ እግዚአብሔር ሐሳብ ነው የምንጠጋው ወደ እግዚአብሔር ሐሳብ ነው የምትጠጉት በቃ የእግዚአብሔር ፍቃድ ነው የምታውቁት የእግዚአብሔር ሐሳብ ነው ብቻችሁን የሚያስቀራችሁ ቢሆንም እንኳን ከእግዚአብሔር ሐሳብ ጋር ስቲክ ታደርጋላችሁ ትዳሬን አላፍርስም ትላላችሁ የፈለገ ነገር ይሁን እኔ ትዳሬን አላፍርስ እግዚአብሔርን አላሳዝንም ቀጥሎ ያለው you are the architect of your frame of mind በቃ እናንተ ናችሁ ዋና አርኪቴክቶች ራሳችሁን በቃ ማንንም ስለናንተ ኃላፊነት ወስዶ ሼፕ የሚያደርጋችሁ የለም you are the architect እና የአእምሮአችሁን ማስተካከልና መቅረጽ የምንችለው እኛ ነን you decide how you will perceive and process the events of life and work በስራ ዓለም ውስጥ እና ባጋጠሙ ነገሮች ውስጥ ፕሮሰስ አድርገን አንድ ደረጃ ላይ መድረስ የምንችለው እኛ ነን you make the decision if your mindset is positive or negative ከዛ በኋላ ወይ ፖዚቲቭሊ እንወስናለን ወይ ኔጌቲቭ እንሆናለን ቀይ ነው ወይ እንላለን ወይ ደግሞ አይ ጌታ ይመስገን ብለን ደግሞ እንወስን እኛ ነን የምንወስነው እኛ ጋር ነው ያለው ቁልፉ አያችሁ ማንም ስለ እያንዳንዳችን ሊወስን አይችልም መንፈስ ቅዱስ ነው ነገራችን እያመጣ እኪታችን የሚያስተካክለው አንዱ ወንድም ምን አለኝ ትናንትና አጋጣሚ ስናወራ አንድ ጥቁር ጋር ሰሰራለ ጥቁር ሰውዬ ይነጫነጫልና እንትን ነው ለሰዎችን ሁሉ ይወስዳል ይቀድማል ይወስዳል ብዙዎቹ አበሾች ዝም ይሉታል አለ ይቀማል የመጣ ተራ ይወስድ እና እኔ በጣም እንትን አልኩት አለኝ ኖ አትችልም አልኩት ተያዘን አለቃ ጋር ሄደን ይኸው እየቀማ ብሎ ስንወጣ በቃ ያው ሚሉታል አይደለም ሄዶ ለማገራት ተመለሱ ምናምን ብሎ አለ ዘፈዘፈብኛል እና ይሄ ሰውዬ አይለቀኝም ብዬ እንዴት ካለኝማ ሌላ ነገር ነው የሚያስበው ለሌቱን በሙሉ ቁጭ ያደርኩ ነው ደግሞ ምን እንደማደርገው አለኝ ለሌቱን ቁጭ ያደርኩኝ አለ አልተኛውም አለ ቆይ እኔ ደግሞ ይቃሰል ነጋ ጠዋት ስንገናኝ ጉድ ሞርኒንግ ማይ ፍሬንድ ብሎ አቀፈኛል ሰውዬው እዚያ ላይ ነገረኝ ሰው እዚያ አለ አልዋሻቸውም እዚህ ያለው ጉድ ሞርኒንግ ስለካ ረስቶት ተኝቶ በልቶ አድሮ ጠዋት ቁርሱን ግጥም አድርጎ በልቶ ሊሰራ የመጣው አለ እኔ ወንድማችሁስ እስላለሁ አለ እስላለሁ በደንብ ነው የምስለው አለ አቲቲዩድ በቃ አቲቲዩድ ሰው በቃ ራሳችን ነው የምንመርጠው ወበት ህይወታችንን የምናሳምረው ራሳችንን ህይወታችንን መቀመቅ የምንከተው ራሳችን ትዳራችንን የምናፈርሰው በቃ ብዙ ሰዎች አሉ በአቲቲዩዳቸው ጋር ምክንያት በቃ ብዙ ነገር የሚሆንባቸው ይሄን እናንተ ታውቃላችሁ ከኔ በላይ ብዙ ኤክስፒሪየንስ ታውቃላችሁ እና ፖዚቲቭ ወይ ኔጌቲቭ መሆን የምንችለው ራሳችን if you want to feel better you have to think better ሰውየው ጥሩ ሲያስብ አድሮ መጣኛው ወንድማችን ደግሞ የኔ ጓደኛ ደግሞ በቃ እንትን ሲል አደረ ማለት ነው እና your mind has enormous power እዚህ ጋር ነው ያለው በቃ ምናስበው ምናወርደው እዚህ ጋር ትልቅ ፓወር እና 40ዎቹ ሲመለሱ በቃ ያ ሰው የመጡት ጌታ ይመስገን እቺ ምድር እኮ ባካችሁ ደግሞ ይናገራሉ እኮ ወተትና ማታ ፈሰለች እኮ
እና ደግሞ አይተዋል፣ የሚበላውን አይተዋል። ሳምፕል ይዘው እውነት ነው አሉ። ምንድን ነው የሚቀየረን ወገኖች? ያው ፍሬው እና የወይን ዘለላ መሸከም ስላልቻሉ በአንድ መሸከም ስላልቻሉ በሞሎግ ያደርገው ተሸከሙ። የእግዚአብሔር በረከት፣ የእግዚአብሔር ስራ፣ የእግዚአብሔር ተአምራት እያዩት በቤታቸው፣ እያዩት በኑሯቸው፣ እያዩት በአገልግሎታቸው። ግን እዚህ ጋር ያለው ግን ሌላ ነው የሚያስበቅ። እግዚአብሔር በጣም ከፋው። ታውቃላችሁ? በጣም ከፋው። እግዚአብሔር በጣም ከፋው። ስለዚህ ምን እናደርግ ካላችሁ፣ በቃ እስቲ እግዚአብሔር ሆይ ለላይፍ ለገጠሙኝ ነገሮች፣ ለህይወቴን፣ ለዚህ ለአሜሪካ ላለሁበት በቃ እግዚአብሔር ሆይ እባክህ ጥሩ ሰው አድርገኝ። አሜን ነው። አሜን ስላላችሁ እግዚአብሔር ይመስገን። አንዳንዶቻችሁ ትድናላችሁ ብዬ ተስፋ አደርጋለሁ እንደኔ። እና ምን ይላል ፎርሙላው? የአቲቲዩድ ፎርሙላ ምን ይላል? E + R = O ይላል። ወደ እቺ አሁን ፎርሙላ ናት። ምንድነው? ኤ ማለት ኢቨንት ነው። የሚገጥመን ማንኛውም ነገር የሚገጥመን ኢቨንት ነው። አር ማለት ደግሞ እኛ የምንሰጠው ሪስፖንስ ነው። ሪስፖንስ ነው የምንሰጠው እኛ። እነዚህ ሁለት ተደምረው ኢቨንቱና ሪስፖንሱ ተደምረው ምን ይባላል? ምን ይመጣል? ውጤት ይሆናል። ውጤት ይመጣል። ስለዚህ ብዙ ነገር ነው የሚገጥመን። የሥራ መባረር ሊገጥመን ይችላል። ዛራችን ላይ ችግር ልንገዳገድ እንችላለን። በህይወታችን ውስጥ ያላሰብነው ነገር ውስጥ ፈተና ውስጥ እንገባ እንችላለን። ብዙ ነገሮች ኢቨንት ነው እሱ። ለዛ ኢቨንት የምንሰጠው ሪስፖንስ እዚህ አሁን ስለላው ነው። ምን ይላል? ምድሪቱ ምን ትላለች? ምንድነው የሆነው ነገር የሚል ነው። ሪስፖንሳቸው ግን ተለያየ። ህዝቡን ሰብስበው ሪፖርት ሲያደርጉ በጣም ተለያዩ። ሪስፖንድ አደረጋቸው በጣም የተለየ ነው። እንደ እግዚአብሔር ቃልና በእግዚአብሔር ተስፋ ቃል የተቀመመ መንፈስ ቅዱስ የያዘ ጌታን የያዘ ምላሽ ያበርዳል። አሜን ነው። ያቃናል፣ ህይወት ያመነጫል፣ ያሻግራል። እግዚአብሔር ያየልን ቦታ ያደርሰናል፣ እድሜያችን ይረዝማል። ይሄን እንድናስብ ነው። የሳክሰስፉል ሰዎች የሚባሉት ዋና ልዩ የሚያደርጋቸው ሜንታል ኢነርጂያቸው በጣም በቃ ሶሉሽን የመምጣት ነገራቸው ይለያያሉ። ሳክሰስፉል የሚባሉ ሰዎች ምንድነው ሳክሰሳቸው? በተለ ገንዘባቸው አይደለም፣ ከሌላ ተሻለ ነው አይደለም። ኦሎ ፖዚቲቭ ናቸው። በቃ ይሄዳሉ። አሁን እንትና የሚለው ምንድነው? ካሌብ እንደ እንውጣ እንውረስ የሚል ነው። እግዚአብሔር ከኛ ጋር ነው የሚለው እኮ። እንውጣ ቃሉ ቅዳን ይበላችኋል። እንውረስ እና ማሸነፍ። እሺ ከኔ ጋር ማሸነፍ እችላለሁ፣ እወጣለሁ፣ እወርሳለሁ። ኖ ማተር ዲፊካልት በሚባል ነገር አማኝ አምላኩን ይዞ ይሄንን አቲቲዩድ በውስጡ ሲጨምር፣ ይሄን አስተሳሰብ በውስጡ ካለ ይቻላል ነው የሚለው። አማኝ ይቻላል ነው ቋንቋችን። ሳሜን በሉኝ። መውረስ እነዚህ አሉ ችግር አለ፣ ያንተን አለ፣ ቤት አልፌ ቤት ገብቼ ጥቁሮቹ፣ ነጮቹ፣ አማሌቁ፣ ፊልሙ ምናምኑ ይመጣና የካሌፍ መንፈስ ይባላል። ይሄ ዝም ብሎ አይደለም። ይሄ ዓለም መንፈስ አይደለም። ይሄ የደካሞች አሳስም አይደለም።
ይመጣና ማሸነፍ ይላል። ኢትዮጵያ ቢሆን እሪል ነበር። ቆመው ወጣቶቹ እኔ እዛ በወሰደኝና ጌታ እዛ አለ ይሄን በሰበኩ ማሸነፍ እንችላለን። እኮ ነው ደግሞ አሰው ተሰብስቦ ባካችሁ ስሙኝ፣ ልንገራችሁ ስሙኝ፣ እባካችሁ አድምጡ። እያንዳንዳችሁ የተዘጋጀላችሁ ቤት አለ። እያንዳንዳችሁ የተዘጋጀላችሁ ማሳ አለ። ያልተከላችሁ አትክልት ነው እየጠበቃችሁ ያለው። አረ ፕሊስ ዶንት ሚስ ኢት። የእግዚአብሔር ነገር ሚስ አታርጉ። ተው ታገሱ። ተው እናሸንፋለን በሉ። ተው ዲፌት ዲክሌር ታደርጋለህ። ባክን ያንበጣ ነው ይችላል። አረ በጌታ በኢየሱስ ስም በእውነት የት እንደርስ ነበር መስራት። ይሄ መንፈስ ቢያገኘን አዝ ኤ ቸርች አዝ ኤ ኮሚኒቲ የት መድረስ እንደምንችል ነግራችሁ አልችልም። ባሪያዬ ካሌብ ይላል ጌታ ነው መስዋዕት እግዚአብሔር ባሪያዬ ካሌብ አንድ ሰው በቃ አንድ ከቸርች ሁሉ ከዛ ሁሉ ጉባኤ ከዛ በዛ በመድረ በዳ ካለ ኮንግሪጌሽን መካከል ባሪያዬ ካሌብ ይላል ጌታ። ልዩነት የሚያመጣ ወገኖች በላይፍ በህይወት በአገልግሎት በቤተ ክርስቲያን በአገልግሎት በሁሉ ነገራችን ልዩነት የሚያመጣው በውስጣችን ያለው የአቲቱድ መለኪያ ነው። ክብር ለጌታ ይሁን። በዚህ መንፈስ እግዚአብሔር ይገናኛል። ይቻል ማሸነፍ እንችላለን። መውጣት እንችላለን። መውረስ እንችላለን። እግዚአብሔር ተባረከ ይሁን። ጃክ ስዊንዶል የሚናገሩት ጃክ ስዊንዶል የታወቁ በዚህ ሀገር ፓስተር ናቸው። ለጅም ዘመን ያገለገሉ ዳላስ ሰሚናሪም ፕሬዚደንት ነበሩ። በጣም ትልቅ ሰው ናቸው። በኮርፖሬት አሜሪካ የሚጠቀስ ነገር ነው የጻፉት። እስቲ ጃክ ስዊንዶል ምን ይላል? ዝም ይላል ብላችሁ the longer I live በቃ ለጅም ዘመን ኖሬ ሳየው the more I realize the impact of attitude on life በህይወት ላይ የአመለካከት ተጽዕኖ ነው ያየሁት። ኦብዘርቭ አድርገው ረጅም ዘመን ያገለገሉ ከብዙ ሰው ጋር የኖሩ ሰዎች ናቸው። attitude to me is more important than facts። ፋክት አይደለም ወሳኙ። ይሄን ፋክት አመጣለ እንዲሁኛ ነው እኮ ነው በቃ ሊሆን ያልቻልኩት ልሰጥ ያልቻልኩት እኮ እንዲሁኛ እኛ በቃ እንትን ዘርዳሪዎች ነው። በቃ እንደረድራለን በቃ ሰው ማይሆንበት ነገር ነው ምክንያት የሚያቀርበው። ሁሌ ተቃውመን እንችላለን። እግዚአብሔር መንፈስ ወገኖች ከተቃዋሚነት እግዚአብሔር ያውጣን። ራሳችን እኮ የምንቃወም አንተ ማድረግ አትችልም፣ አንተ እንደዚህ ነህ እኮ፣ አንተ እንደዚህ እኮ ነው፣ ይሄ ችግር አለብህ በቃ ምናምን ወይ አልተማርክም ይላል ወይ ምናምን ይላል። በቃ ፋክት አይደለም። ፋክትን በእምነት መጣስ ስንችል እግዚአብሔር ከኛ ጋር ሆኖ ያሸንፋል። ክብር ለጌታ ይሁን። it is more important than the past። አቲቲዩድ ከፓስት ላይፋችሁም በጣም የተሻለ ነው። ከትምህርት ከያዛችሁት ዲግሪ ይበልጣል። ዲግሪ ይዞ ከንቱ የሚሆን ሰው አለ። ከገንዘባችሁ ገንዘብ አለኝ ብላችሁ ከምትሉት ይበልጣል አለ። ዛን ሰርከምስታንስ ከገጠሙን ኢቨንቶች ባሻገር ነው አለ። ከውድቀታችንም የተለየ ነው አለ። ከሰክሰሳችንም የተለየ ነው። ሌሎች ሰዎች ስለኛ የሚል ሰው የሚለው ያጣል ስለናንተ እናንተን አንደርማይን ለማድረግ ሰዎች በጣም ብዙ ነገር ነው የሚሉት። ነው አይደለም አለ። እንዳው ሰው እኮ በቃ ምናምን አይተባበረኝም፣ እኔ እኮ እንደዚህ አይሰጡኝም፣ እኔ እኮ አይወዱኝም፣ እኔ እኮ እንደዚህ ያደርጉኝም በጣም ምንላቸው ነገሮች አሉ። በቃ ብዙ ነገሮች አሉ ምንላቸው። more than the people
ቲንኪንግ ወይም እነሱ ሳይ ኦርዱ በእናንተ ላይ በሚያደርጉትም በሚናገሩትም ከዛ ባሻገር ነው አለ። it is more important than appearance ከኛ ገጽታም ውጭ ነው፣ ከኛ ጊፍት ውጭ ነው፣ ከስኪላችን ከእውቀታችንም ውጭ ነው። it will make or break a company ወይ ይገነባል ወይ ያፈርሳል። ካምፓኒን ይገነባል ወይ ያፈርሳል፣ ያስቀጥላል ወይ ያስቆማል፣ ይጠግናል ወይ ይሰብራል። make or break ነው። make or break church, make or break home። ይሄ ቀላል ነገር አይደለም ያልሳቸው በጣም የተመሰከረላቸው የእግዚአብሔር ሰው ናቸው። the remarkable thing is we have a choice every day regarding the attitude we embrace for that day። በእያንዳንዱ ቀን ግን ምርጫ አለን አለ። ምርጫ አለን። እግዚአብሔር የተባረከ ይሁን። we cannot change our past። ያለፈው ዘመናችሁን መቀየር አትችሉም። በቃ አንቀይረው። ብዙ ፌል አድርገን ሊሆን ይችላል፣ ብዙ ሰክሲድ አድርገን ሊሆን ይችላል። ኢትዮጵያ የተከበረ ሰው እዚህም የተከበረ ሰው መሆን ይቻላል። አሜን አትሉም? ኢትዮጵያ ቀረ የሚባል ነገር የለም። የኛ ምርጫ ነው። ዛሬም እግዚአብሔር የክብር ስፍራ ላይ ያስቀምጠናል። ይችላል ጌታ። we cannot change the fact that people will act in a certain way። ሰዎች እንደፈለጉት ሊሆኑ ይችላሉ። ሊያከብሯችሁ ይችላሉ። we cannot change the inevitable። ማይቀረው እኛ አንቀይር። ማይቀር ከሆነ ማይቀር ነው፣ አንቀይር አንችልም። the only thing we can do is play the one string we have። እንደ መሰንቆ ናት አለ አቲቲዩድ። አንድ ስትሪንግ ነው ያላት፣ አንድ መጫወቻ ነው ያላት። አንድ ስትሪንግ ማለት ጊታርም 6 ነው ያለው፣ ግን አንድ ስትሪንግ እኛ እንዲገባን እኮ ነው እዛ የሚሉት። and that is our attitude። አንድ የገባብን መንፈስ ዋና ነው፣ እሱ ነው ዋናው ይላሉ። እና I am convinced that ይሄ ነው በጣም የሚጠቀሰው ጥቅሳቸው በተለያዩ መጽሐፍ በነ ጆን ማክስዌል በሉ በዛለቃ ሊደርሺፕ አስተማሪዎች በሉ በሁሉም ሰዎች የሚጠቀሰው ጥቅስ ይሄ ነው። I am convinced that life is 10% what happens to me and 90% how I see at it, how I react, how I respond to it። 10% ናት ሰው ያስቸግረህ። ሰርከምስታንስ 10%። 90 መታባብሰው ወይ መታቀለው አንተ ራስህ ነህ ነው የሚለው። ልክ ነው ልክ አይደለም? እነዚህ እውነቶች ብንወቅና ወገኖች 2026 ተቀየረ። እሺ እኛ ካልተቀየረን እሱ ምን ያመጣል? ጃምፓር ባለፈው እግዚአብሔር ምስጋና ቀረብን እንጂ ምን ያመጣል? ቀኑ ተቀየረ ማለት እኛ ካልተቀየረን ምን ያመጣል? ምንም ያመጣው ነገር መቀየር ያለብን ይሄ ዓመት የኔ ዓመት ነው። በዚህ ዓመት እንዲህ አደርጋለሁ። በቃ ይሄን አስወግዳለሁ፣ ይሄን እጨብጣለሁ፣ መጽሐፍን አነባለሁ፣ ጠዋት ስነሳ ጸልያለሁ፣ ማታም ስገባ ጸልያለሁ፣ እመሰክራለሁ፣ አስራቴን እሰጣለሁ። በቃ ራሴን ጂም ሰራለሁ፣ ሼፕ አደርጋለሁ ራሴን አላለም ጎዛ ተርፈ እሱ ብላችሁ ደግሞ ሌላ ብለን ራሳችን ውስጣችን ያለውን የማሰብ ኃይል፣ የማድረግ ኃይል፣ የእምነት ኃይል በውስጣችን ያለውን ነገር እኛ ራሳችን ካልተለወጠን ሌላ ነገር ወደኛም ይመጣ የለም። ሪሌሽንሺፕ ከተቸገራችሁ ራሳችን ለመቀየር አለብን። ከሰዎች ጋር የምንጋጭ ከሆነ እኛ ራሳችን ለመቀየር አለብን። እኛ ጋር 90% እኛ ጋር ነው ያለው። ምን እያለ ነው እግዚአብሔር? አይዟችሁ ነው። አይዞህ በቃ አንተ ራስህ እግዚአብሔር ያዘና አሸንፋለሁ በል ነው የሚለው። ማይሸነፍ ነገር የለም አለ። ሰውነታችሁ ራሱ እንኳን ይስተካከላል።
በአንድ ቀን አንዳንዶቻቸው አንድ ቀን ገብተን መከራ እናሳየን ተሰብረን እንወጣለን። በአንድ ቀን አይሆንም። እሱ ፓራሜዲክ ተጠርቶ ልንሄድ እንችላለን ሆስፒታል። በየቀኑ ምስጋና አቃተኝ እኔ እንዴት ላመስግን? ያው በቃ ጀምራ ዛሬ እስቲ ዝም ብለህ ጀምር። ዛሬ እኮ ነው የሚጀምረው። በቃ በየቀኑ በምናደርጋቸው ውሳኔዎች በጣም የሆነ ነገር ሱስ ያዘኝ እኔ በቃ ቴሌቪዥን፣ ሙቪ ምናምን የሶሻል ሚዲያ ምናምን ሱስ ያዘኝ ካልን እስቲ አንድ ቀን ያልክ ቀንስ። ዛሬ አላይም ብለህ ወስን። አይ ነገም አላይም ብለሽ ትወስን። ሶሻል ላይፍ ቀንሳለሁ ብለሽ ትወስን። አትወስን። በቃ የኛ የውሳኔ ነገር ነው እና አባቶቻችን ነገር ግን ምድሪቱ የሚኖሩ ሰዎች ኃያላን ናቸው። በቃ ሰበባቸው ብታዩ ከተሞቻቸው የተመሸጉ እጅግ የሚጸኑ ናቸው። ደሞዛ የናቅ ሰዎች አይችል በለው አማሌቅ እግዚአብሔር ድፊት አድርጎት አያውቅም። ከተሞቹ የተመሸጉ በጣም እጅግ ኢያሪኮ እግዚአብሔር አፍርሶ አያውቅም። እኮ ነው እግዚአብሔር እኮ ብለው እስከ መቼ ነው የምትንቁኝ አለ። እስከ መቼ ነው የማታምኑብኝ አለ። አላየህም? አልሰማህም? እግዚአብሔር አላሻገርም? አልሰራልህም? አልታደገህም? አጠገብህ አልቆምም? እግዚአብሔር የትናንትና ችግር ዛሬ አሳብጠህ ትልቅ አድርገህ ስትናገር አታፍርም? የሚሉት እኮ እግዚአብሔር ያደረገውን ረስተው እኮ ነው። ከተሞቹ እንዴ ጽኑ ኃያል ነበረች ተዘግታ ኢያሪኮ ፈጽማ ተዘግታ ነበር ያልኩ ጥርቅም አድርገው እንዳያልፉ እና ጸልየ ዘምረ ጥሩምባ ነሳ አልፈረሰም። እሺ ፈርሷል በሉኛ። አረ ፈርሷል በሉኝ። ነገሩ አንዳንዴ በመዝሙር ብቻ ነው ስለምናውቀው ነው እኮ። ዛሬ እኔ የምነግራችሁ ቀስ ያልኩኝ ውስጣችን እንዲተከል ነው። እኔም በእናንተም ላይ ውስጣችን ዛሬ መቀየር እንዲሆንልን ነው። ከዛ በኋላ ይኸውላችሁ እርስ በርሳችን ግንኙነታችን አሪፍ ይሆናል። ከሰው ጋር ያለን ነገር ሁሉ ያምራል። በስራ ቦታ ላይ ለእናንተ የለም። በቃ በሄዳችሁበት በቃ ይሄ ሲቀየር አንድ ስዕል ነበረች። እስቲ እባክህ አንድ ስዕል ሰጥቻችሁ ነበር። ለንደን የሚገኘው ካቴድራል እዛ ዳውንታውን ለንደን ላይ ሴንት ፖል ቸርች አለ። ሄዳችሁ ለምበር ስትሄዱ የምታዩት ነው። በጣም የሚታይ ነው። እዛ ዳውንታውን ነው። ትልቅ ቸርች ነው። የቆየ ጥንታዊ ቸርች ነው። እና በ1660 ዓመተ ምህረት አካባቢ እሳት ቃጠሎ ለንደን ተነስቶ አወደሙ ቸርቹን። እና ይሄ ዶሙ በጣም የሚያምር ዶም ነው። እና ያ ዶም እንዲያውም ዋሽንግተን ዲሲ ያለው የካፒታል ከዛ ነው የተቀዳው። እና ይሄ ካቴድራል ማለት ነው። ዶሙ አለ። ዶሙ በጣም ነው የሚያምረው። የስቴት ካፒታል የዋሽንግተን ዲሲ ያለው ካፒታል ሲሰሩ ዶሙ ከዛ ነው የቀዱት። በጣም የሚያምር ዶም ነው ያለው። እና ኤግዛክትሊ በዛ ነው የተሰራው። የሚያምር ነውና አንድ አርኪቴክት ሰር ክሪስቶፈር የሚባል አርኪቴክት ነው የሚያሰራው። እና ሲያሰራ ይላል መጣና አንድ ቀን ድንጋይ የሚፈልጡ ሰዎችን ነው ያነጋገሩ። እንዴት ስራ እንዴት ነው ምናምን ብሏል። እና ይሄ አንደኛው ሰው እዚህ አለ፣ ሁለተኛው አለ፣ ያኛው ደግሞ ሶስተኛው ሰው የሚወክል ነው። ስራ እንዴት ነው ምን እያደረክ ነው ምናምን ሲለው የመጀመሪያ እንግዲህ አቲቲዩዳቸውን ተመልከቱ። የመጀመሪያ ሰው ምን ይላል? በቃ ድንጋይ እየፈለጥኩ ነው። እስቲ እናንተ ጋር ስራ እንዴት ነው? እና ሁለተኛ ሰው ደግሞ ምን ይላል? በቃ እንትን ዎል እየሰራሁ ነው አለ። ዎል በቃ እያመጣው ብሬክ ሌየር ነኝ ዎል ነው የምሰራው አለ። እሺ ሶስተኛው ጋር መጣ። ምን እየሰራ ነው? የእግዚአብሔር ቤት እየሰራሁ ነው አለ። አንድ አይነት ስራ እኮ መልሱ ተመልከቱ። ምን እየሰራሁ ነው? ሰውዬው እግዚአብሔር የሚመለክበት የሚከብርበት ቤት እየሰራሁ ነው አለ። አገልግሎት እንዴት ነው? አይ እባክህ ስራ እንዴት ነው? ሶስቱ አንድ አይነት ስራ እየሰሩ
እግዚአብሔር የሚመለክበት ትልቅ ቸርች ካቴድራል እየሰራሁ ባክም መቃንጨት መጥቼ ጠረባ ነው አለ ኤቭሪ ሞርኒንግ። ስራው የደበረው ሰው ነው። በስልብር ብሎታል፣ ሰልቸት ብሎታል። አንድ ሰው እንደዚህ የሰለቸው ሰውዬ ምን አለ? በቃ እንደዛ ሁኜ ስማር አለ ለክርስቶስ እንደምትሰሩ ሆናችሁ ስሩ የሚለውን ቃል ሳነብ ለውጦኝ አለ። እዛ መስሪያ ቤት ውስጥ ደስተኛ ሰው እኔ ነበርኩኝ አለ። ክብር ለጌታ ይሁን። አቲቲዩድ ማለት ይሄ ነው። እግዚአብሔር የተባረከ ይሁን። ስለዚህ በሁሉም ነገር ችግር የለም አይደለም እያለ ያለው እግዚአብሔር። ግን ችግርን ቢኖር ግን እኛ አስተሳሰባችን ልንቀይር እንችላለን፣ ማሸነፍ እንችላለን። እንውጣ፣ እንውረሰው አሉ። ከእነሱ ጋር የወጡ ሰዎች ግን በኃይል ከእኛ ይበረታሉ፣ በዚህ ህዝብ ላይ መውጣት አንችልም አሉ። ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞርን የሰለልናት ምድር የሚኖርባት ሰዎች የምትበላ በእውነት መሬት ሰው ይበላል? የሚኖርባትን ሰዎች የምትበላ ምድር ናት። ኮንሱም ታደርጋለች። እኔ እንግዲህ ይሄ ንግግር አቤት አንዳንድ ሰው ሲችልበት ምድሪቱም ሰውን ትበላለች። በእሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው እና ይሉና ያው የሆነውን ነገር ብዙ አልሄድበትም። ግን እግዚአብሔር በኢያሱ በካሌብ በጣም ደስ እንዳለው እንመለከታለን። መጨረሻው ቁጥር ላይ የሚናገረው እኛም በአይናችን ግምት ከራሳቸው ግምት ነው መገመት ጀመሩ። በእውነት የሚገርም ነገር ነው የሚናገሩት። እንደ አንበጣ ነን ነው የሚሉት። በቃ ራሳቸውን በራሳቸውን የሚያዩበት ነገር ቀላል ነገር እንዳልሆነ ታያላችሁ። እኛም ስናይ እነሱም ሲያዩን እንደዛ ነበርን፣ እንደ አንበጦች ነበርን አሉ። አይደለንም። ክብር ለጌታ ይሁን። አይደለም። ምን ማለት ነው? በቃ ይሄ ፊሊንግ ነው። ፊል ያደረጉት ትንሽ ነን የሚለው የትንሽነት መንገድ ነው የሚያዩት። በቃ ደካሞች ነን፣ አንችልም ነው የሚሉት። እና ደግሞ እንደዚህ አይነት ነገር ውስጥ ስንገባ በላይፋችንም ሁል ጊዜ ችግርን ያለ ልክ ነው የምንለጥጠው። ኤግዛጀሬት አደረጉት። ምድሪቱ ራሷ ሰው የምትበላ አትበላም። ያው አሉ ሰዎችም አሉ፣ እነሱ ከገቡ በኋላም አለች። ያን ያህል ነው። አንዳንድ ጊዜ ኤግዛጀሬሽኑ ራሱ በጣም የማይሆንበት መንገድ ነው። በቃ ሰው እንዳይሄድ ነው የተናገሩ ያሉት። ኤግዛጀሬትድ የሆነ ችግር ነው የሚያወሩ። ችግሮቻቸውን ማጋነን ነው የሚናገሩት እና የትንሽነት ስሜት ውስጣቸው ገብቶ በአይናችን ፊት እያሉ እንደ አንበጣ ነው የሚያዩ እና ደግሞ በፍርሃት እንደተያዙ በፍርሃት አማካይነት ደግሞ ማንንም እንዲያው ሊባርኩ እንዳልቻሉ እንመለከታለን። ከዚህ ሜንታሊቲ እግዚአብሔር እንደዚህ እናስምሳ በግላችን ፈቀቅ እንዳንል። እኔ አንዳንድ ጊዜ አሁን እዚህ እህቶቻችን ነስ ሆነው ደስ አይላችሁ? አችፍ ሲያሩ ማንም የሚፈራውን ነገር ገብተው ተምረው አችፍ ያደርጋሉ። እንችላለን ብለው ሲነሱ ቻሉ። ጌታ የተባረከ ይሁን። እግዚአብሔር እናመሰግናለን። ዳዊትና እንትናም ደግሞ ማየት ትችላላችሁ። ዳዊትና ጎልያድ ምን ይላል? ሳኦል ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህ ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው ይላል። አትችልም አለው። አንተ አትችልም፣ ሕፃን ነህ፣ ልጅ ነህ።
እሱ ደግሞ የሚገጥምህ ደግሞ ከልጅነቱ ጀምሮ ታፍ ነው ይለዋል። ታፍ ላይፍ ታፍ ነው፣ ሁኔታው አይቻልም፣ ማንም ሰው ብሎ የሚገባበት አይደለም ነው የሚለው። አይቻልም ነው የሚለው። እቺ ቃል በጣም ትገርም ናት። ፍልስጤም ለመውጋት ትሄድ ዘንድ አንተ አትችልም ነው የሚለው። ንጉሥ ሆይ አዎ ልክ ነህ አላለም። እኔ ባሪያ አንበሳና ድብ መታሁ፣ ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮች ተገዳድረዋልና ከእነርሱ እንደ አንዱ ይሆናል ይላል። በቃ ዲክሌር የሚያደርገው እኔ ልጅ አይደለሁም፣ እኔ እሱን መውጋት እችላለሁ። እኔ ልክ ነው፣ ፋክቱ ልክ ነው። ፋክት ግን ቢዮንድ ፋክት ነው ያለው ጃክሰን። ለዛ ነው ፋክቱ ልክ ነው፣ እኔ ልጅ ነኝ። ግልጽ ነው ይሄ ነገር። ልጅነትን አልፎ የሚሰራ እግዚአብሔር ግን አለ። ጥቁርነትን አልፎ የሚሰራ አለ። ትናንት ባይሳካ ዛሬ ግን ሊያሳካ የሚችል አምላክ ግን አለ። ይሄ የካሌብ መንፈስ የዳዊት መንፈስ ማለት ይሄ ነው። ይህ ያልተገረዘው እኔ ባሪያ አንበሳና ድብ መታሁ፣ ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮች ተገዳድረዋልና በእነርሱ እንደ አንዱ ይሆናል። ፍልስጤማዊው ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? እዚህ ጋር ትንቢት እየተናገረ ወንድማችን ጎልያድ ጥሩ ነው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔና ሥጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ባለ አንድ ስትሪንግ ሙዚቃ ነው ይዤ የመጣሁት። ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር እመጣብሃለሁ። ሃሌሉያ። በእግዚአብሔር ስም ነገሮች ሁሉ ይሰራሉ፣ ይሆናሉ። እግዚአብሔር ያደርጋል። ያመነ አሜን ይበል። ራሱ ይቻላል። አቲቲዩድ ማለት እኮ ነው። ማንም ማለት እንዳው እነሱ ሳኦልም አልቻሉም፣ ህዝቡ ሁሉ አልቻለም። ይዘብትባቸዋል። 40 ቀን ያህል ነው የሚሞክረው። እኔ እሄዳለሁ በቃ ምናምን ሲል ነው የምታዩት። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፍ ሮጠ። ዳዊትም እጁን ወደ ኮረጆው አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም። ፍልስጤማዊውም በግንባሩ መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍ በድንጋይ አሸነፈው። ፍልስጤማዊውም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም፣ እግዚአብሔር ግን ነበር ማለት ነው። ዳዊትም ረጦ በፍልስጤማዊ ላይ ቆመ ይለናል። ያው የምናውቀው ነገር ነው። ጌታ የተባረከ ይሁን እና ከዚህ አንበጣ ነኝ ማለት ይከብዳል። እግዚአብሔርን እያመኑ እኔ እኮ እንደዚህ ነኝ ማለት በጣም ነው የሚከብደው። አንዳንድ ሰዎች ስለ አንበጣ ሲናገሩ አንበጣ ራሱ ዝም ብሎ ይሄዳል እንጂ አንበጣ ይሄዳል። ከጅቡቲ ተነስቶ ኢትዮጵያ ይገባል፣ ኤርትራ ያልፋል፣ ይሻገራል ምናምንና አንበጣ ይሄዳል፣ ይጓዛል፣ ግን ፐርፐዝ የለውም። ለምን እንደሚሄድ ማያውቅ አይገርምም? እግዚአብሔር ከዛ ያውጣል። ምንም ፐርፐዝ ይፈልጋላቸው ይጓዛሉ። በብዛት ነው የሚጓዙት እና አንዳንዴም ፀሐይ ይዘጋሉ፣ ጨለማ ይሆናል። በጣም በቃ እንደፋደፋሉ ምናምን ይላሉ፣ ግን ምንም ዓላማ የላቸው። እንዴት ሰው ራሱን አንበጣ ነኝ ይላል? እና ደግሞ በጣም አንዩዥዋል ሃቢት የሚባለው በእነሱ እርስ በርሳቸው ይባላሉ። አንዱ ሌላውን ይበላል። አንበጣ ማለት ይሄ እኮ ባድ ኮንፌሽን እኮ ነው። አንበጣ ማለት በሌሎች ኢንሴክቶች የሌለ አንዩዥዋል የሆነ ባህሪያቸው በቃ አንዱ ሌላኛውን ይበላል። እና ደግሞ አንበጣ ምንም አይነት ገንቢ የሆነ አስተዋጽኦ የለውም። ዲስትራክቲቭ ነው፣ አጥፊ። ምንም ምሳሌ ሊሆን አይችልም ከማጥፋት በስተቀር። ሲበላ እንኳን እንጨቱ እንደገና እንዳያድግ ከነንቱ ነው የሚበላው። ታውቃላችሁ፣ ያያችሁ ሰዎች ካላችሁ ምንም ጥቅም የለውም። ራሱን በራሱ የሚበላ እርስ በርሳቸው የሚበላሉ።
እነሱ ደግሞ ዘለው ሌሎች ኢንሴክቶች አይበሉም። ሌሎች ኢንሴክቶች ግን እነሱን ይበሏቸዋል፣ ያጠፏቸዋል። ጌታ የሚፈልገው እንውጣና እንውረስ፣ ማሸነፍ እንችላለን የሚል አቲቲዩድ ያስፈልገናል። ክብር ለጌታ ይሁን። የካሌብ መንፈስ የምንለው በቃ መንፈስ ቅዱስ ነው የያዘ መንፈስ ቅዱስ አለ፣ እንችላለን የሚል ነው፣ የሚያምን ነው። በቃ ኢቨንቶችን በቃ የሚመሰክሩት ነገር በቃ የሻረ ነው፣ ዲፋይ ያደርጋል፣ በቃ ይሻገራል። እና ደግሞ ካሌብ ውስጥ ያለ መንፈስ ነው ክራውድ አልከተልም፣ እኔ ብቻዬን እንኳን ብቀር አምላኬን እከተላለሁ ይላል። እግዚአብሔር ይህን መንፈስ ያብዛላችሁ። በቃ እኔ አምላኬን እከተላለሁ። ተሳካ አልተሳካ፣ ሰው አመነ አላመነ፣ ተቀበለ አልተቀበለ፣ በእግዚአብሔር የሚመጣ ነገር እኔ ብቻዬን ቢሆን አምናለሁ አለ። እኮ ቀላል እንዳይመስላችሁ። ባሪያዬ ካሌብ እሱ ይወርሳል፣ እርሱ ይገባል አለ። ዘመኑን ማሸነፍ የሚችል ይሄ መንፈስ ነው አለ። ይህን ኢቭል የከበባቸውን ነገር በሙሉ ጥሶ የሚወጣ በአምላኩ የተማመነ ያመነ እግዚአብሔር ብሏል ይሰጠናል። እግዚአብሔር አለ አይደለም ወይ? ስለላ ምን ያስፈልጋል? እግዚአብሔር ምን ጥያቄ ያስፈልጋል? ብኖርም በሞትም እግዚአብሔር አመኘ ነው አለ፣ ገባ። እንዲያውም ልንገራችሁ፣ በተተባበሩ ነጥራቶቻችን እንደ እንጀራ ይሆንልናል። እንጀራ መብላት የከበደው ሰው አለ? ከብለቱ የሚያውቅ ምግብ ቀርቦ እንኳን እንጀራ ነው የምናየው። ቀረም ብለን በቃ እንጀራ በጣም ሰጥቶ ነው እንደ እንጀራ እንበላቸዋለን አለ ካሌብ። የዚህ አይነት መንፈስ እግዚአብሔር ይስጠን። እንጸልያለን። ሃሌሉያ ሃሌሉያ። እና አስተካክልልኝ